ፈረሱን ምጋልበው ፈረሰኛ የሰጠው ጊዜ አብቅቷል። መጀመሪያ ሚሽንህን አሳካ። መናፈቅን ብቻ ሳይሆን መቻልንም ወቀበት። ገረድ እንኳን ለመሆን የሚያበቃ ንብረት የለኝም። ምን እንዳረገችህማ ዘሬ አይደለም ማቀው። ስሜን እንዳጠሪ እንግዲያውስ ሞትህን መርጠሃል ማለት ነው። ምክንያቱም አንቺን ዳዊት አጠገብ ላይ ስለማልፈልግ። ወይዬ ማይ ምንም ስጋት እንዳይገባሽ ብዬ ነበር። አጽድቶታል። ብጣቂ ወረቀት እንኳን አልቀረም። ያ ጅላንፎ ባልሽ አንድም ሰነድ ሊያገኝ አይችልም እና እኛ ማን እንደሆነ ይገባዋል። አመሰግናለሁ ማዬ። ቢያንስ ለትንሽ ጊዜም ቢሆን ጊዜ መግዣ ይሆነኛል። ከዚህ በላይ ማስረጃ የሚያስፈልገኝ አይመስልም። ባንቴሮ አንድ ናት ልንገር፣ እኔ ልብ ውስጥ ለዘላለም ትነግሳለህ። ሁሌም ነው የምወድ። ይኸውልህ አንተም ደግሞ የምትወደኝ ከሆነ አንድ ነገር ማድረግ እንችላለን። ይኸውልህ እስከምወልድበት ጊዜ ጠብቀኝና ልክ ያ ሰዓት ሲደርስ ከቤት የሚገባኝ ተቀብዬ መውጣት ወይም ደግሞ እሱን እስከነጭራሹ ማስወጣት እችላለሁ። ሻውንስ እጆች አንገትሽ ላይ ቢሆን ኖሮ እስትንፋስሽን ቀጥ አደረገው ነበር። እሺ ግን እንዳንቺ አይደለም። ሞት ላንቺ እንደ ምህረት ነው። ገባሽ? እድሜ ልክሽን ህይወት ዘመንሽን ራስሽን እንደረገምሽ ትኖሪያለሽ። እድሎችሽን ሁሉ አልተጠቀምሽም። የምን እድል? የመማርና የይቅርታ እድሎች መች ሰጠኸኝ? ቢያንስ ይሄንን እውነት በደረስኩበት ሰዓት እንኳን ምንድን ያልሽ? ባንቴሮ ምንም አይደለም አይደል ያልሽ? ታዲያ እኮ ውሸት ነው። ባንቴሮ ምንም አይደለም ልትይኝ ትችያለሽ። ዴቭ ስሜን እንዳጠሪ። ስሜ ባንቺ አፍ ሲጠራ ይረክሳል። አንቺ ቆሻሻ ሴት ነሽ ታውቂያለሽ። እንደዛማ እኮ ከሆነ አንተም ቆሻሻ አቅፌ የምትተኛ ቆሻሻ ስለነበርክ ነው። ምን ማለቴ ይቅርታ። የልብሽን ስትናገሪ ያሻሽን ስታረጊ ይኖርሻል። ያ ጊዜ ግን ከዚህ በኋላ ትዝታ ሆኖ ቀረ። ገባሽ? ከዛሬ ጀምሮ እኔ ስትናገሪ መጠንቀቅ አለብሽ። ከዚህ በኋላ እኔን የሚጎዳ ቃል ትንፍሽ እላለሁ ብትይ ግን ምላስሽን ነው የምቆርጠው። ገባሽ? ህግ እያለ ህግ ነው ያልሽው? ህጉን እኮ ቀድመሽ የጣስሽው አንቺ ነሽ። የትኛውም ህግ አያስጥልሽም ከእጄ። እሺ ሰሚኛለሽ? እኔን ነው የበደልሽኝ፣ እኔ ነኝ የምቀጣሽ። በየትኛውም መስመር በየትኛውም አቅጣጫ ልታመልጭኝ አትችይም። እሺ ገባሽ? በደንብ የኔ ፍቅር ባለበት ፖዝ አድርጌ ቁልቁል ዘግዝቄው ሰቅል እንኳን አረጋ። መቼም እኔ ላንቺ እርካታ ሲባል መሞት የምጠበቅብኝ አይመስለኝም አይደል? እና አልጋ ላይ ብቻ መውጣት ፈረስ ነገር ነህ ሮዚ። በጣም ተሳስቻል። አረ እና ምንድነው? ፈረሱን ምጋልበው ፈረሰኛ ብሽቅ እንዴ? ቆይ ግንባርህ ምን ሆነ ነው? ምንም የሆነ ነገር መጥቶኝ። እንዴ ምንድነው ደግሞ ይመታ? እኔ ፍቅርሽ ተርቤ በናፍቆ ጠብቅሻለሁ። አንቺ እርግማና ደም ተወርጅ ቢሆንሽ ነው። ያንተ እንዝላልነት ህልሜን ስላመከነብኝ። ምንድነው እሺ? እኔ ፍቅር ዳዊት ባንቴሮና እኔ ባለስልጣን እንደነበር ደርሶበታል። ምንም ቤት መረጃ የለም። በምንም ታምር እውነቱ ላይ ደርሰሽ ነው ብለሽኝ ነበር እንዴ? አስታውስ፣ የጋራ ጠላታችን ባንቴሮ የሚባል ሰው በህይወት አለ። እናማ እሱ ነው ጉድ የሰራኝ። ባንቴሮ ጋር ምንም መረጃ የለም። እስር ቤት ሲገባም ደግሞ እርቃ ነው ይላኩት። ሲወጣም ደግሞ አዲስ ህይወት አዲስ አለው የሚጠብቀው ብለሽኝ ነበር አይደል? ነበር። ስለዚህ ባልሽ ከአንቺ ልቅ ባንቴሮ አልሞታል ማለት ነው። የተጨበጠ ማስረጃ ነበረው እኮ ባንቴሮ ከሱ ጋር ስላለፈ ፍቅራችንና ዴቭን እንዴት ከጨዋታ ውጪ እንደማደርግ አውርቼ ነበር። እና ለዳዊት ነገሩ ያልሽ ነው? ምንም አይነት ስሜት ተሰጠ። ምክንያቱም ደግሞ ዳዊት ከሚሰማው ይልቅ የሚያምነው ብለሽኝ ነበር አይደል? ይሄንን ሚስጥር ሳውራ ባንቴሮ ከዳግዜ ነበር። ይሄ ደግሞ የሆነው ባንተ ምክንያት ነው። እድለ ቤት ስለሆነሽ ነው። ዝም ብዬ ሳይሽ ግን ወንድ ይበረክተሽ አይመስለኝም። ምን አልክ?
ባንቴሮ ከዛ ዳዊት ምናልባት ደግሞ እኔም ማናችሁም ብትሆኑ በእጄ መዳፍ ላይ ነው ያላችሁት። እኔ ስፈልግ ነው መስኖሩት፣ እኔ ሳልፈልግ ደግሞ ትሄዳላችሁ። እባክሽ እንድተው ትፈልጋለህ? ዶም ዘላለም አለሚን አጥፈሽን ብትኖሪ ደስ ይለኛል። ታዲያ ለምንድን ነው ተወኝ የምትለኝ? እኔና አንቺ ስለፈለግን ብቻ የሚሆን ነገር የለም። እኛ እኮ የራሳችን አለቃ ነን። ይቅር በቃ ሔዋኔ፣ ይሄ ነገር ፍጹም አይጠቅመንም። ዴቭ ሔዋን በቃ እኔ ለደስታ የተፈጠርኩ ሰው አይደለሁም። ለምን እንደዚህ ትላለህ? ይሄን አባት ለምን አለ መጀመሪያ አንቺን አጣው፣ አሁን ደግሞ ትዳሬን አጣው። ቆይ ከዚህ በላይ እድለቢስነት አለ? እኔ እኮ አጠገብህ ነው ያለሁት ማሬ። ግን አሁን መሆን በሌለብሽ ሰዓት ነው አሁን ከጎን ያለሽው። ባክህን ራስን አትቀዝ። እሞክራለሁ። ከፋህ አይደል አባት? ጅልነቴን ሳስበው በጣም ያሳፍረኛል። ያንተ ጅልነት ሳይሆን የነሱ ሴራ ነው ያታለለ። ምክንያት እየፈለግሽልኝ? ትላንትን እኮ መመለስ አትችልም ማሬ። ግን ስለ ትላንትና ራሴን መቅጣት እችላለሁ። ባት ምንድን ነው የምታየው? ምናልባት እኮ የሚከተለን ሰው እንዳይኖር ነው። እንዴ ማልከታተን ይችላል? ዳዊት ነው። አታስቢ። ምንም የተለየ እንቅስቃሴ የሚያደርግ ሰው ካለ መልእክት ይደርሰኛል። እውነት? ከአንቺና ከባንቴሮ ያገኙትን ሀብት በሙሉ የተቀሙበት ነው። በዙሪያ ጠባቂዎች አሉ። በጣም ጥሩ። ህይወትህንም እንዲህ ብታቆያት ጥሩ ነው። ያው መጥፎ አይደለም። ግን ያንን አውሬ በጠባቂዎች ልታስቆመው ትችላለህ? የትኛው? ጓደኛህን ነዋ። ምናልባትም በዚህ ሰዓት በእሱ አይን ስርም እንሆናለን። ቆይ እስከ መቼ ነው እንዲህ በስጋት የምትኖረው? አላውቅም ሮሲ፣ እኔ ምንም አላውቅም። በነገራችን ላይ ባንቴሮ አግኝቼው ነበር። አሁን ማን እንደመታህ ገባኝ። ገንዘቡ ማልሰጠው ከሆነ እንደሚገል ይዘቶብኛል። እና ልትመልስለት ነው? እንግዲህ እስካሁን እንኳን አልመለስኩለትም። ትመልስለታለህ ወይስ አትመልስለት? ለመልሰት ባስብ ራሱ እኮ ብሩ አይሞላልኝም። ስለዚህ እጋፈጠዋለሁ። እስከዛሬ ድረስ የሚያውቀው ታዛዡን አብሮን ነበር። አሁን ግን ጨካኝ አብሮን አስተዋውቀዋለሁ። እኔ የጎደለህን እሞላለሃለሁ፣ ግን ለሱ እንድትከፍለው አይደለም። ባንቴሮ እንድገለው ትፈልጊያለሽ? ሀሳቤን ቀይሬያለሁ። ገባኝ። እኔና አንቺ ኖርንበትም ቤት አይደል? አትቃዥ እባክህ። ሮዛ፣ ቆይ ሀሳብሽ ምንድን ነው? ዳዊት እንግዳልልኝ። እና ምን አሰብክ? ስለምን? ስለ ሮዛ? እንጃ። አልገባኝም። ልጄ እኔ ጋር ነው ማደግ ያለበት። ያ ማለት እናቷ አጠገብ ትሆናለህ ማለት ነው? አይመስለኝም። ማለት እስከ ዛሬ ድረስ የክህደት ጭንብሏን አውልቃ የኖረችው ይበቃኛል። ሳላውቅ ተጃጅዬ ዝም ብላት ምን እንዳደረገችኝ አይተሻል አይደል? ምን እንዳረገችህማ ዛሬ አይደለም ማቀው፣ ገና ስመጣ ነው ማቀው። አቤት ዴቭ፣ ሚስጥሩን ራሳቸው እንዲነግሩ ወይም ራስ እንድደርስበት ነበር ነው የፈለኩት። ቆይ ምን እያልሽ ነው? ሮዛን ግቢ ያለን ነው ማቃት፣ አፍቃሪውንም መካኒክ እንደዛው። እና እያወቅሽ ነው ያን ሁሉ ጊዜ? ልነግርህ ነበረ፣ ግን የዛን ሁለት የሮዛን ማርገስ አንተ ሰማህ። ልጃችን ያለ ሁለታችን ፍቅር የሚያድግ ከሆነ ምክንያቱ አንቺ ነሽ አልከኝ። ስለዚህ ለኔ ግድ ሳይሰጥሽ እስከ ዛሬ እኔ ላይ ሴራ ሲያሰሩ ከጀርባ የሆነው ልክ እንደ እንስሳ። ፈጣሪ ምስክሬ ነው አባት፣ እኔ ግንኙነታቸው ያበቃ ነበር የመሰለኝ። አሁን እንኳን ያወቅኩትኝ ሪካርዶን ስሰማ ነው። የማይመስል ነገር አታውሪ የኔ ፍቅር። ይኸውልህ እኔ ገና ያልተወለደ ልጅ ላይ እንደዚህ አይነት ነገር ልፈርድ አልችልም። በዛ ላይ ደግሞ እኔ እውነቱን ብነግርህ እኔ ካንተ ጋር ለመሆን ብዬ የዋሸሁህ መስሎ ታጣጥልብኛለህ ብዬ አስበኝ ነው። ፕሊዝ ኢትስ ኦኬ። አሁን ግን ሀሳብህን ማወቅ እፈልጋለሁ።
እሱ ቀላል ነው። እንዴት? ሮዛ ልጁን እስክትወልድ ድረስ ታገሳታለሁ። ከዛ ግን አባራታለሁ። እውነትህን ነው? ይኸውልሽ ልጄ ከሷ ጋር እንዲያድግ አልፈልግም። ግን ደግሞ ማለት መቅጣት ካለብኝ በልጇ ነው መቅጣት። ትወልደዋለች እንጂ አታቅፈውም። እሺ ውዷ ቀጣፊ እንዴት ነሽ? መጀመሪያም እኮ መስማማት እንችል ነበር። እኔ ደግሞ ባላምንሽ ይሻል እንደነበር አሰብኩኝ። መቼም አሁን ያደረከው ነገር ለማናችንም እንደማይጠቅም ታውቃለህ። አትሳሳች። እንዴት? ቆይ እኔ ምን ሰራ ነበር? ደስ አለ? እሱ እኮ ገና ነው እንዴ። ቆይ ምን ቀረ? ስልጣን የለኝም እንጂ በረሃብ በቸነፈር በሆነ ነገር ብትጎጂ ብያለልሽ። ቆይ ግን ምን ስላረኩ ነው አንተ እኔ ላይ እንደዚህ እየሆንክ ያለው? እሱንማ በደንብ ታውቂያለሽ። እኔ እንድራራልሽ የሚያደርግ አንዲት ደግነት የለሽም። ባደረግሽው ነገር ከመጀነን ይልቅ እንዲጸጽትሽ የሚያደርግ አንድ ነገር የለም። ይኸውልሽ ሮዛ፣ እኔ ላይ ላደረግሽው ነገር ይቅር ልልሽ እችላለሁ። ሉሊትና ዴቭ ላይ ስለምታደርጊው ነገር ግን በፍጹም ይቅር አልልሽም። በፍጹም። በዚህ ምክንያት ደግሞ ታለቅሻለሽ። በቃ እሺ፣ ይበቃል። አዎ ይበቃል። ለጊዜው አሁን ዴቭ ጋር ነው ያለሽው። አልተራብሽም፣ አልተጠማሽም፣ እጆችሽንም ለልመና አልዘረጋሽም። ይሄ ሁሉ ነገር ግን በቅርቡ አንቺ ላይ ይሆናል። እሺ አይዞሽ። ውሻ መቀመጥ ይችላል። ገንዘቡን አጥተሃል? እባክህ ባቸው ቁጭ ብለን ነው። እሺ ቁጭ በል። ወዳጅ እኔ ጋር የነበረን ሳይሆን ለበለሊ ካሳውን ጭም ለመለስ ወስኛለሁ። የተግባባን አልመሰለኝ። አሁን ገንዘቡን አምጥተሃል ወይስ አላመጣህም? አላመጣሁም። በጣም ጥሩ። እንግዲያውስ ሞትህን መርጠሃል ማለት ነው። ህይወትን የመረጥኩት ለዛ እኮ ተረጋግቼ ማውራ። የሰጠው ጊዜ አብቅቷል። ገንዘቤን እፈልጋለሁ። እንደምነሳና ቆሜ እንደምራመድ ነግሬሃለሁ። እንደምበቀልህም ነግሬሃለሁ አይደል? እሱን ግን አላደረኩትም። ላድርገው ግን ምንም ማውቀው ነገር የለም። ግን ደግሞ አንድ ነገር አስጠንቅቄ ነበር። ገንዘቤን በሰጠው ጊዜ ካልመለስክልኝ እንደምገልህ ነግሬህ ነበር አይደል? አልረሳሁትም። ስለዚህ መሞት ፈልገሃል ማለት ነው። ገንዘቡን ካሰብከው በላይ ተፋርጊ እንደምልስ እርግጠኛ ነኝ። የምትገለኝ ከሆነ ግን ያ ነገር ማግኘት አትችልም። ለዚህ ወይኔ በህይወት መቆየት አስፈላጊ የሚሆነው ልክ ነህ። አንተ ከሞት ገንዘቡን አላገኘም። ግን ደግሞ ገንዘቡ ግድ ባይሰጠኝስ? ከገንዘቡ ይልቅ ያንተ መሞት ለኔ አስፈላጊ መስሎ ቢታየኝስ? ወዳጅ አትሳሳት። ገንዘቡ መልስ ስላለው አልኩህ እኮ መቼ አንተ ላይ ባረኩት ነገር በጣም ተጸጽቻለሁ። ይቅርታ እንዳደርግልኝ አልጠብቅም። ምክንያቱም ያደረኩት ነገር በሙሉ አውቃለሁ። ግን ትንሽ ጊዜ ታግሰኝ። ገንዘቡን እጥፍ አድርጌ መልስልሃለሁ። እስኪ ንገረኝ፣ ዛሬ ያላገኘውን ገንዘብ በቀናት ውስጥ እንዴት ነው የምታገኘው? አንዱ ላጅ አንድ ሚሽን ሰጥቶኛል። ምን አይነት ሚሽን? ለጊዜው ሚስጥር ነው። እሺ። እና ያን ሚሽን ማሳካ ከሆነ ክፍያዬን ከነ ቦነስ ማግኘት ይችላል። ያ ማለት ደግሞ ገንዘብን በደቂቃ ውስጥ እጥፍ አድርጌ መልስልሃለሁ ማለት ነው። እኔ የምፈልገው የራሴን ገንዘብ ብቻ ነው። ግድ የለም። እሺ ሚሽኑ መቼ ነው የምትጀምረው? አሁን
ብቻውን ነው። ማንም የሚከላከለት የለውም። ቢሆንም ግን አልገረምም። በሚሉ የሚቆጠሩ ሰዎች ብቸኛ ናቸው። ምናልባት አንተን ለመግደል ይሄ የማይደገም እድል ሊሆን ይችላል። ግን ደግሞ አሁን ልገልህ አልፈልግም። ከየትኛውም ጊዜ በላይ አሁን መኖር እፈልጋለሁ። እዚህ ጋር አንተን ገድዬ ራሴን አደጋ ላይ መጣል አልፈልግም። አቶ ዳዊት ዛሬ አላረኩትም ማለት ነገ አላረገውም ማለት አይደለም። ትክክለኛው ጊዜ ሲመጣ ለዛች ውብ ሚስቴ ስር ጨክንብሃለሁ። ለማንኛውም ጠላትን ፊት ለፊት ማየት አስደሳች ነገር ነው። እዚህ ጋር ነኝ አቶ ዳዊት። ልታዩም ተነጋግረኝ ትፈልግ ይሆናል ግን የለውም። ልጄ ለምንድን ነው የምታለቅሽው? ማን ይደሰት ብለሽ? ተጫወተብኝ እኮ ያውሻ። ጊዜውን ይጠብቅ። ቆይ ዋጋውን ያገኛል። አሁን እሺ ምንድነው ማድረግ የምችለው እናቴ? የኔ ልጅ ከጣፋንታሽ ጋር ከዚህ በላይ እልህ ባትጋቢ ጥሩ ይመስለኛል። እንዴት? ያሽውን ይዘሽ በቃ ተለያዩ እኮ። እስከዛሬ የከፈልኩትን ዋጋ ለዳዊት ትቼ ሞት ይመስልሻል? እንደዚህ ስትጨነቂ አንድ ነገር ብትሆኝብኝስ? ሞት እንጂ ምን ይመጣል? ምን አልሽ? ካሁን በኋላ እዚህ ቤት ውስጥ እንደ ውሻ እየታየው በንቀት ነው የምኖረው። እኔ ደግሞ ያሽውን ይዘሽ ወጥተሽ እንደ ንግስት ኑሪ እያልኩሽ ነው። እማዬ ዳዊት እኮ ይሄን ነገር ወደ ፍርድ ቤት ከወሰደው አይደለም ንግስት መሆን ይቅርና ገረድ እንኳን ለመሆን የሚያበቃ ንብረት የለኝም። አያደርጉ በሆድሽ የተሸከምሽው የእሱ ልጅ ነው። አይ እማዬ ዳዊት እኮ እናትሽን ሳትሳቀቂ ማውራት ትችያለሽ። ማለቴ እኔ ኖርኩም አልኖርኩም ጤነኛ ነሽ ግን አልመስልም። መቼ ነው ከዚህ የምትሄዱ? የምቆይ ይመስለኛል። ግን ለምን ጠይቅሽ? ምክንያቱም አንቺን ዳዊት አጠገብ ላይ ስለማልፈልግ። ግን እኮ አሁን ይሄንን የመከልከል ምንም ስልጣን የለሽ። እውነትሽን ነው። አልችልም። ከሱ እኔን ወይም ሌላ ቆንጆ ሴት ለማራቅ እንግዲህ መጀመሪያ አንቺ አጠገቡ መሆን ነበረብሽ አይደል? እንደማየው ከሆነ ደግሞ አሁን ማንም አጠገቡ የለም። ይሄ ጊዜ ጉዳይ ነው። ያጣሁትን በሙሉ መልሼ ያገኘዋለሁ። ሄዋን መልካም እድል። ምክንያቱም ያንቺ ደስታ ከሚያስደስታቸው ሰዎች መካከል አንዷ እኔ ነኝ። እኔ ግን የምትንጨረጨሪ ነው የሚመስለኝ። የሰው ስኬት የሚያስደስተኝ ሰው ነኝ። እንዴት የሚለውንም ማብራራበት ጊዜ ባይሆንም ግን ያንቺ ስኬት በትክክለኛው መንገድ የሚመጣ መሆን መቻል አለበት። አቋራጩንና ይሄ ብልጣብልጥ መንገዱን ልጠቀም ብለሽ ካልሽ ትወድቂያለሽ። ምሳሌ ልጥቀስ ብዬ ብል እንኳን የምጠቅሰው ነው ያንቺን ስም ነው። አቤት አፍቃሪውን ባንቴሮን ትተሽ የዋሁን ዴቭ ያገባሽው ለምንድን ነው? እኔ የሚገርመኝ አሁን እንኳን በዚህ ሰዓት እንኳን ልቡን ስላጣሽው ስለ ዴቭ ሳይሆን አንቺ የምታስቢው ስለ ንብረት ብቻ ነው። ቆይ አንቺ ስለምንድን ነው የምታወሪው? ሮዛ ድክመትሽን መቀበል መቻል አለብሽ። አለበለዚያ አሁንም ቢሆን ዋጋ የለሽ። ባንቴሮ ናፍቀሽኛል። አትቀልድ። እየቀለድኩ አይደለም፣ የምሬን ነው። በተደጋጋሚ ስልክሽ ላይ ስሞክር ነበር፣ አንቺ ግን ብሎክ አድርገሽኛል። አም ሶሪ። እኔ እንደዚህ ነኝ ባንቴሮ። እንዴት? በህይወቴ የማያስፈልጉኝን ሰዎች ብሎክ ነው ማረጋቸው። እና እኔ ከማያስፈልጉሽ ሰዎች አንዱ ነኝ? እንደፈለክ ማሰብ ትችላለህ፣ ግን ስልክህን ብሎክ ካረኩት ብሎክ አረኩ ማለት ነው። ግዴታ በአካል መምጣት የለብህም። አልቻልኩማ። አንድ ተረት አለ፣ እከክን የሰጠ ጥፍር አይነሳም ይባላል። መናፈቅን ብቻ ሳይሆን መቻልንም ወቀበት። ምን ነው ተገረምክ? እና ታዲያ ዋጋ የሌለኝ ከሆነ ከተኛውበት ለምን አስነሳሽኝ? በሱ በጣም ነው የምጸጸተው።
ቆይ አልገባኝም። ያጠፋሁት ነገር አለ እንዴ? ምን እንዳጠፋህ እነግርሃለሁ። እናም ከዚህ ብን ብለህ ትጠፋለህ። ሔዋኔ ወይዘሪት ሔዋን ብለህ ጥራኝ። ቆይ እሺ ምን እንዳጠፋው ለምን አትነግሪኝም? አትቀልድ ባንቴሮ። ልክ ዴቭን እንደዋሻው እኔንም ዋሽተኸኛል እኮ። እኔ አንቺን ስቲል ከሮዛ ጋር እኮ ሪሌሽንሺፕ ውስጥ ነበራችሁ አይደል? ሄሎ አብነን። ሄሎ የኔ ፍቅር፣ ምን አዲስ ነገር አለ? ባለቤትሽን አግኝቼው ነበር። ይሄ ዜና እኔን የሚያስደስተኝ ይመስልሃል? እንዴት አያስደስትሽም? እንተዋወቅ እኮ አይደለም ያልኩ። እኔ በሪዛልት እንጂ በፕሮሰስ አላምንም። እሺ ምን እንደምትፈልጊ በደንብ አውቃለሁ። እና ለምን ይሄን ወሬ ብለህ ትነግረኛለህ? ባለቤትሽ መኪና ውስጥ ነበር። ነገር አለሙን ረስቶ ወንበር ተደግፎ ያንኮራፋ ተኝቶ ነበር። እና ያው በዛ ሰዓት መግደል ብፈልግ እንደምገለውና ጠላቴን ደግሞ ብቻውን እንዴት ማግኘት እንደምችል እንድታቂ ነው የነገርኩሽ። አብኖን ወይ የኔ ፍቅር፣ ይሄ ሚሽን ከተሳካ እኔንና ሀብቴን ብቻ አይደለም እሸልምህ። ሌላ ምን ሽልማት አለኝ? ምናልባት በደስታ ራስህን ሁላ ልትስት ትችላለህ። ምንድነው እሱ? መጀመሪያ ሚሽንህን አሳካ። ይሄ ልጅ የማናችሁ እንደሆነ አላውቅም። የማውቀው አንድ ነገር ቢኖር የማንኛችሁም ቢሆን ማንኛችሁም አታስፈልጉኝም። ሮዛ ናት እኔና ባንቴሮ አሁንም ግንኙነት አለን ብላይ ነገረች። ዝም በል ባንቴሮ፣ ማፈሪያ ናችሁ እናንተ። እኔ እናንተም በሆን ኖሮ ሰው ፊት የመቆምበት ሞራል እንኳን አይኖረኝም ነበር። ምን ተገኘ? አየሽ፣ አንዳንድ ጊዜ መማራችን ብቻ ጭንቅላታችን ሙሉ አያደርገው። ምን ለማለት ፈልገ ነው? ለዴቭ እኮ የድምጽ ሪከርዱን የላኩለት እኔ ነኝ። እናማ ይሄ ነገር ባጋጣሚ ሳይሆን ሆን ብዬ አቅጄ ያደረኩት ነገር ነው እኮ። ይሄንን ነገር መተረክ ለኔ ለምን አስፈለገ? ሔዋን፣ ያለፈ ታሪክ እንጂ አሁን ላይ እኔና እሷ ግንኙነት ቢኖረን ድምጹን ሪከርድ አድርጌ አልክለትም ነበር። ስለዚህ የዴቭን አልጋ አላረከሳችሁትም በላ ተናገር። ምን ይዘጋሃል? በገዛ ቤቱ ኖር ስትፈጽም ነበር ወይስ አይደለም? እውነት ለመናገር በመካከላችን ምንም አይነት ነገር አልተፈጠረም። እውነትህን ነው? አዎ እውነቴን ነው። ግን ምን? ከሮዛ ጋር ያልተኛሁት ለህሊናዬና ለንጽህናዬ ብዬ ሳይሆን የሚመች አጋጣሚ ስላላገኘው ነው። ምን አልክ? ገላዬ ከገላዋ ጋር አልተገናኘም እንጂ አቅፊያት የምተኛበትን ቀን በጉጉት ስጠባበቅ ነበር። አሁን ላይ ህሊናዬ ይኮሰኩሰኛል። ያንን ነገር አሁን አላደረኩትም ማለት ያኔ ላደርገው አላሰብኩም ነበር ማለት አይደለም። ይኸውልሽ ሔዋን፣ አሁን እዚህ ጋር ቆሞ የምታየው ባንቴሮ በፊት ከነበረው እጅግ በጣም የተለየ ነው። የሳምኩ ስላላሻኝ ነው። እሺ ቴንክ ዩ